አፍሪካ ውስጥ ከቅርብ ጊዜ ወዲህ በአዳዲስ ክስተት መነጋገሪያ መሆናቸው የቀጠሉት የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራውሬ በቅርቡ ደግሞ ሌላ አስገራሚ ገጠመኝ አሰምተዋል። ፕሬዝዳንቱ በጠባቂና አጃቢዎቻቸው ተከበው ለአንድ ትልቅ ሀገራዊ ስብሰባ በመኪና ሲጓዙ ሳለ ግራና ቀኙ በዛፎች በታጠረ የአስፋልት መንገድ መካከል ላይ ድንገት መታ የቆመች ሕፃን ሴት ልጅ ጉዟቸውን እንዲገታ ታደርጋለች። በሁኔታው ግራ የተጋቡት ጠባቂዎች ምክንያቷን ሲጠይቋት እሷን ፕሬዝዳንቱን ማናገር እንደምትፈልግ ገልጻ ስታገኘው የተናገረችው ቃልና ተግባር መሪውን ከከባድ ጉድ ያወጣቸው ሲሆን ቀጥሎም የሕፃኗ ድርጊት የመላውን ሕዝብ ልብ የነካና በእንባ ያራጨ ሆኖ ለደሃዋና ጎስቋሏ ሕፃንም ታላቅ እድልን ይዞ የመጣ ሆኖ አልፈዋል። ቻናላችንን ሰብስክራይብ በማድረግ የደውሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬው ቪዲዮ አለፍኩም። በቡርኪና ፋሶ ምድር ላይ በቀስታ እየወጣች ያለችው ፀሐይ ብሩህ የሆነው ማለዳ ደስ ከሚል ወፎች ዝማሬ ጋር እያበሰረች ሲሆን በዛፎች በተከበበው መንገድ ላይ የፕሬዝዳንት ኢብራሂም ትራውሬን ጠንካራና አንጸባራቂ መኪናን ጨምሮ ጥቁር ተሽከርካሪዎች በረጅሙ ተሰልፈው በፍጥነት እየተጓዙ ነው። ከተለመደው ወታደራዊ መለዮ አለባበሱ ጋር የተሰየመው ወጣቱ ፕሬዝዳንት አንዳንድ ጠቃሚ ፋይሎችን እያነበበ ቆየና ቀና ብሎ ረዳቱን እየተመለከተ በሁለት ሰዓት ውስጥ ዋና ከተማው መድረስ አለብን። ይህ ስብሰባ ለወደፊት የሀገራችን ጉዳይ እጅግ ወሳኝ በመሆኑ ማርፈድ የለብንም አለው። እሺ ትዕዛዙን ተቀበለናል ክቡርነቱ፣ ረዳቱ መለሰ። መልእክቱ የደረሰው ሹፌሩ መኪናውን ፈጠን አድርጎ ማሽከርከር ሲጀምር መንገዱ ነፃ ስለነበረ ሁሉም ነገር በጥሩ ሁኔታ እየሄደ ቆይቶ የተወሰነ ርቀት ከተጓዘ በኋላ ከፊት ለፊት ሲሄዱ የነበሩ ጠባቂዎች መንገዱን ቀድሞ ሲቃኙ ድንገት አንዲት ትንሽ ልጅ መንገድ ዳር ካለው ቁጥቋጦ ወጥታ በድፍረት መሃል ላይ ቆመችም። ለይቷ ጋር ቀድሞ የደረሰው መኪና ጎማውን ከአስፋልቱ ጋር እያጮኸ ጥቂት ሜትሮች ርቀት ላይ ቆመና ጠባቂዎቹ ዘለው በመውጣት ሕፃኗ ጋር ደርሰው ግራ በመጋባት አፍጥጠው ሲመለከቷት 5 ዓመት ገደማ የምትመስለው ልጅ ያረጀ ቀሚስ አድርጋ እግሯና ጸጉሯ ላይ አቧራ ተሸክማ አይኖቿን ያቅለሰለሰ ተመለከተቻቸው። አንደኛው ጠባቂ አንቺ ከመንገዱ ውጪ፣ ይህ የፕሬዝዳንቱ ተሽከርካሪ ነው፣ ራስሽን አትፈልጊውም ሲል አንባረቀባትም። ትንሿ ልጅ ግን እዚያው እንደቆመች በተረጋጋ አነጋገር ፕሬዝዳንቱን ማግኘት አለብኝ፣ በጣም አስቸኳይ ነው ስትላቸው ጠባቂዎቹ እርስ በርሳቸው ተያዩና ዳግም እየተወዛገቡ አንቺ ትንሽ ልጅ በፍጥነት መሄድ አለብን፣ ተንቀሳቀሽ ያውን ሲሏት ባለመስማማት አንገቷን ነቀነቀችና እባክህን ፕሬዝዳንቱን እፈልገዋለሁ በማለት በአቋሟ መጽናቷን አመለከተቻቸው። ቀጥሎ ፕሬዝዳንቱ ተበሳጭቶ ከመኪናው ወጣና ወደ ልጅቷ ሲያመራ የቅርብ ጠባቂዎቹ ተከትለውት እንደደረሰም ምን እየተደረገ እንዳለ ተጠይቅ ሕፃኗ ልጅ ቀጥታ ወደሱ በእጇ እየጠቆመች አንተነ ፕሬዝዳንቱ አይደል? አንተን ነበር የሚፈልገው። በዚህ ጉዞ መቀጠል የለብህም፣ ለሁለት ሰዓት መቆየት አለብክ በማለት በቁፍጣና አነጋገር ተናገረችም። ሁሉም በሳቅ እያስካኩ ፕሬዝዳንቱን ለሁለት ሰዓት እንዲቆይ ትፈልጊያለሽ በማለት ሲሳለቁባት አስገራሚዋ ሕፃን ግን እሳት ትስቅም እሳት ትኩሳተርም ጠንቀቅ ብላ እንደቆመች እባክህ ሁለት ሰዓት ጠብቅ፣ ጉዞውን አሁን አታድርገው በማለት ደጋግማ ተናገረችም። ፕሬዝዳንት ኢብራሂም ትራውሬ ትንሽ ፊታቸውን አጨፋገጉና እኔ ልጆችን አከብራለሁ፣ ነገር ግን አሁን የምትዩ ነገር እየገባኝ አይደለም። ለዚህ ጉዞ አመታትን ጠብቄያለሁ። ይህ ጉዞ ለመዝናናት ሳይሆን ለሀገራችን መሻሻል ትልቅ ስኬትን የሚያመጣ ጉዳይ ለማሳካት ስለሆነ ማቆም አልችልም በማለት መለሰላትም። ለይቷ ግን ከሐሳቧም ሆነ ከመንገዱ ምንም ሳትነቃነቅ ቀና ብላ እኔ እየተጫወትኩ አይደለም፣ በዚህ መንገድ ላይ ችግር አለ፣ ባትሄድ ይሻላል ፕሬዝዳንት በማለት በመንገዱ ላይ የሚያጋጥመውን እክል በትንቢት ነገረችው። ፕሬዝዳንቱ ግን ዝም ብሏት ወደ መኪናው ሲመለስ ለይቷ እንደገና እየጮኸች በህልሜ አንድ ትልቅ የእሳት አደጋ መኪና ሲራወጥ ሰዎች ሲጮውና ሲያለቅሱ አንተ መሃል ላይ ሆነ አይቻለሁ። አሁን በዚህ መንገድ ከሄድክ በሰላም አትመለስም፣ እባክህ የምለውን ስማይ በማለት አስረግጣ ነገረችው። በዚህ ሰዓት ጠባቂዎቹ ትዕግስታቸው ተሟጦ ከመንገዱ ዘወር ሊያደርጓት ሲንቀሳቀሱ ፕሬዝዳንቱ ግን የሆነ ነገር አስቆመውና ወደ ኋላው ዞሮ ልጅቷን በጥሞና ተመለከታትም። ትንንሽ እጆቿ እየተንቀጠቀጡና አይኖቿን ባቀረው አሁንም ባለችበት እንደቆመች ሲሆን ፕሬዝዳንቱ ወደ እሷ ተመለሰና አጠገቧ በርከክ ብሎ ቆይ አንቺ ማን ነሽ በማለት ጠይቃት ስሜ ሆፕ ይባላል፣ አባት እናትም የለኝም፣ ማንንም ስለማላውቅ ጎዳና ላይ ነው የምኖረው፣
እዚያ ከዛፉ ስር ተኝቼ ሳለ በህልሜ አንተን አይቼ ስለነበር ነው ላስቆም የፈለኩት በማለት በሽክሽክታ ነገረችው። ፕሬዝዳንቱ አይኖቹን ብዝዝ አድርጎ የምትለውን በተመስጦ ሲያስብ ለአፍታ ቆየና ይህች ህፃን አትዋሽም በማለት ተነስቶ ወደ ጠባቂዎቹ ፊቱን አዝሮ ከሁለት ሰዓት በኋላ የሚደርሱበት የወሳኝ ጉዳይ ጉዞ መሰረዙን ሲነግራቸው ሁሉም በድንጋጤ ዝም አሉ። ይህንን የፕሬዝዳንቱን ውሳኔ ተከትሎ ሁሉም ተሽከርካሪዎች እንደተኮለኮሉ እዚያው በዛፎች ተከበው መንገድ ዳር ከ5 ዓመቷ ሴት ልጅ ጋር ቆሙ። የማለዳዋ ፀሐይ አሁን ጥቁር ተሽከርካሪዎች ላይ ግለቷን እያሳረፈች በመሆኑ ኢብራሂም መኪና ውስጥ ተቀምጦ አይኖቹ ልጅቷ ላይ ተክሎ ሁኔታውን ያብሰለስል ጀመረ። ከ30 ደቂቃ በኋላ ከዋና ጠባቂዎቹ በአንዱ ላይ ከቀጠሯቸው የዓለም አቀፍ የቢዝነስ ቡድን አባላት የስልክ ጥሪ ገባለትና ሰውየው በጭንቀት መነጋገር ሲጀምር ፕሬዝዳንቱ ስልኩን ተቀበለውና የሚሉትን ሲጠይቅ ክቡርነቱ አሁን እየመጡ ነው መዘግየት አይኖርቦትም በሚቀጥሉ 90 ደቂቃዎች ላይ መድረስ የማይችሉ ከሆነ በንግድ ስምምነቱ ላይ ፍላጎት እንደሌላቸው አድርገን ለመውሰድ እንገደዳለን እናም ይህንን የብዙ ቢሊዮን ዶላር ውል ወደ ሌላ የአፍሪካ ሀገር እናዘዋውረዋለን በማለት በአጽንኦት ተናገሩ። ፕሬዝዳንቱም ነገሩን ዳግም ማጤን ስለፈለገ በሰዓቱ ለመድረስ እንደሚሞክር ተናግሮ ስልኩ ተዘጋ። ከቆይታዎች በኋላ ሌላ ጥሪ ደረሳቸውና 30 ደቂቃ ብቻ ነው የቀራቸው ስምምነቱ አልቋል ካለ በኋላ ጥሪው ተቋረጠ። የፕሬዝዳንቱ አማካሪዎች ጉዳዩ ሳይፈጸም በመጠናቀቁ ግራ ተጋብተውና እየተናደዱ ከነሱ ውስጥ አንዱ ወደ መሪው ጠጋ ብሎ ክቡርነቱ ምንድነው ነገሩ ያቺ ልጅ በጠላቶች እንድትዘገይ ለማድረግ የተላከች ብትሆንስ ጥቃትም ሊሰነዘር ይችላል ሌላ መጥፎ ነገር ከመፈጠሩ በፊት ከዚህ ቦታ እንሄድ አንተ ፕሬዝዳንት ነህ በጎዳና ልጅ ቁጥጥር ስር መሆን የለብህም በማለት ጠንከር ባለ ንግግር ተናገረው። ፕሬዝዳንቱ እንደገና ፈጥኖ ከመኪናው ወርዶ ወደ ትንሿ ልጅ ሲሄድ እሷ መንገድ ዳር በድንጋይ ላይ ተቀምጣለች። ጠጋ ብሎ ከዚህ በላይ መጠበቅ አንችልም መሄድ ይኖርብናል ሲላት እባክህን ጠብቅ በማለት በተረጋጋ ድምጽ መለሰችለት። ካፒቴን ትራውሬ አይ እንግዲህ አንቺ እኔን ለማስቆም መብት የለሽም ገና ህፃን ነሽ ፕሬዝዳንቱን ለማዘዝ አትችይም እስካሁን አንቺን ስለሰማውኝ ራሴን ወቅሳለሁ በመጀመሪያ ደረጃ እኔ ኃያልና ጥበብን የማክሰው ነኝ እንዴት በህልም ተስፋዬን ጥዬ ቆምኩኝ ይህ ቂልነት ነው በማለት ሲናገር ሁሉም በጸጥታ ምልልሳቸውን ያዳምጡ ነበር። ለጊቷ ግን አይኑን እያየች በረጅሙ ተነፈሰችና ሁሉንም ሰው ያስገረመና ውሳኔያቸውን የሚያስቀይር ነገር ተናገረች። አዎ አንተ አንበሳ ነህ ጠንካራና የሚፈራም ኃይልም አለክ ነገር ግን አንዳንዴ አደጋ እንደነጎድጓድ እየጮኸ አይመጣም ዝም ብሎና በጸጥታ መሮጥ እንደማይችል ሰንጋ ሆኖ ይመጣና ልክ መስመሩ ላይ ሲደርስ ወጥመዱን ጥሎ ማጥቃት ይጀምራል ስትለው በንግግሯ ጥንካሬ የፕሬዝዳንቱ ልብ ምት እየጨመረ መጣ ሲሆን እሷ ግን ንግግሯን ቀጥላ ትንሽ ማስጠንቀቂያ ለመስማት ፍቃደኛ ያልሆነ ትልቅ ሰው ከጉዳቱ በኋላ የሚያደርገው ነገር ሁሉ በመቃብሩ ውስጥ እንዳለ ማልቀስ ከባድ ይሆናል በማለት ንግግሯን ስትደመድም ከጠባቂዎቹ አንዱ በረጅሙ ተነፈሰና ይህች ልጅ ተራ ልጅ አይደለችም ሲል ተናገረ። ይህች አስገራሚ ልጅ በዚህ ሳታበቃ እግሯን ቁልቁል እየተመለከተች እኔ ያለ ጫማና ያለ ምግብ በዚህ ፀሐይ ላይ ቆሜያለሁ ይህንን ማስጠንቀቂያ ሰጥቻችኋለሁ ሌላ ምንም የለኝም ብላ ንግግሯን ስትቋጭ ፕሬዝዳንቱ የሚሰማውን ባለማመን እየተደነቀ ቀስ ብሎ ወደ ኋላው ተመለሰና ወደ ጠባቂዎች በመዞር እዚሁ ቆመን እንጠብቃለን ሲል ትዕዛዝ አስተላለፈ። የልጅቷ ንግግር ከጥይት የበለጠ ጠንካራ የሆነበት ፕሬዝዳንቱ ወደ መኪናው ውስጥ ገብቶ በእርጋታ በመቀመጥ በመስኮቱ አሻግሮ እንቆቅልሽ የሆነችበትን ህፃን ሲመለከታት አሁንም ድንጋዩ ላይ ተቀምጣ ወደ ሰማይ ያየች ነበር። ወደ መቀመጫውም ደገፍ ብሎ አይኑን ጨፍኖ የመጨረሻው ንግግሯ በጭንቅላቱ ውስጥ አስተጋባ። ትንሽ ማስጠንቀቂያ ለመስማት ፍቃደኛ ያልሆነ ትልቅ ሰው መቃብሩ ውስጥ እንዳለ ጮት ይሆናል የሚለውን 2 ሰዓታት አለፉ። አሁንም የፕሬዝዳንቱ ኮንቮይ መንገድ ዳር በረጃጅም ዛፎች ጥላ ስር እንደቆመ ዙሪያውን ጠባቂዎቹ በተጠንቀቅ እየጠበቁ ሁሉም ሰው ስለመቋጫው ያሰበ ተጨንቆ ነበር። ማንንም ይሳቅ አልነበረም። የሁሉም አይኖች አንዳች ነገር እንደሚጠብቅ ሰው ሲንከራተቱ ወዲህ ደግሞ ሆፕ የምትባል ትንሽ ጉደኛ ልጅ ያማትራሉ። ቀጥለው ግን ሁሉንም ከሐሳባቸው ያነቀ የስልክ ጥሪ ያቃጨለና እዚያው ላይ ሲያፈጡ ረዳቱ ስልኩን ሲያነሳው ከብሔራዊ ድንገተኛ አደጋ መከላከያ ቡድን ነው በማለት ተናጋሪ ወሬውን ሲጀምር ፕሬዝዳንቱ ጣልቃ ገብተው በፍጥነት መረጃውን እንዲሰጥ ተናገሩትም። ከዚያም በድንጋጤና በሐዘን በተሞላ ድምጽ ክቡርነቱ ከ40 ደቂቃ ቀደም ብሎ ከባድ አደጋ አጋጥሟል በማለት ሲናገር ሁሉም ሰዎች በድንጋጤ ተሸብረው ዝም አሉ። ሰውየው ግን ንግግሩን ቀጥሎ
ጌታዬ ቤንዚን የተሸከሙ ታንኮች ድንገት አውራ ጎዳናው ላይ ደርሰው ጥቃት ሲሰነዝሩ የተነሳው እሳት ወዲያውኑ ከኋላውና ከፊት በመያያዙ ከ30 በላይ በሚሆኑ ተሽከርካሪዎች ላይ ጉዳት ደርሷል። አውቶቡሶች፣ የተለያዩ መኪኖችና ብስክሌቶች በእሳት አደጋው ጋይተዋል። ይህ የሆነው ደግሞ ከአንድ ሰዓት በፊት ልክ እርሶ ሊያልፉ በሚችሉበት ጊዜ ገደማ ላይ ነው በማለት መረጃውን ሲሰጥ ሁሉም ሰው በድንጋጤ ቀዝቀዝ ብሎ ቀረም። የድንገተኛ ቡድን አባሉ አሁንም ቀጠለና ጌታዬ አንድም ሰው እንኳን አልተረፈም። ሁሉም ተሳፋሪዎች፣ ሹፌሮችና መንገዶች በሙሉ ሞተዋል። በጣም ያሳዝናል በማለት ቃላቱ የተቆራረጠ ንግግሩን ሲያሳርግ በጠባቂዎቹ አይን ላይ እንባ ፈሰሰ። ረዳቱ ከአቅሙ በላይ ሆኖበት ስልኩን ጥሎ መሬት ላይ ተቀመጠ። ፕሬዝዳንቱ ኢብራሂም ትራኦሬ ቀስ ብሎ ከተሽከርካሪ ወረደና እግሮቹን እየጎተተና ፊቱ ገርጥቶ አሁን በዛው ድንጋይ ላይ ዝም ብላ ተቀምጣ ወዳለችው ተአምረኛ ህፃን ሆፕ ሲያመራ እሷ ግን ምን እንደተፈጠረ አታውቅም ነበር። ጠባቂዎቹም ከፕሬዝዳንቱ ኋላ በጸጥታ እየተከተሉ ሲሆን እሱም ልጅቷ አጠገብ ሲደርስ የአንድ ሀገር ፕሬዝዳንት የሆነው ሰው በባዶ እግሯ ካለችው ህፃን ፊት ለፊት ተንበርክኮ አይኗን እያያት በሹክሹክታ ህይወታችን አዳንሽው ሲላት እኔ ሳሎን ያየሁት ህልም ነበር በማለት መለሰችለትም። አንገቱን እየነቀነቀ በእርግጥ ልክ ነሽ፣ ነገር ግን ህልምሽን ችላ ልትዩ ትችይ ነበር። አንቺ ግን ወደ መንገዱ መተሽ በሚንቀሳቀሱ መኪኖች ፊት ቆመሽ ማድረግ ያለብንን ነገርሽን በማለት ሲመልስላት እኔ ያንን ያየሁትን ህልም ሳልናገር በቀር ምን ሊፈጠር እንደሚችል ሳስበው ፈራው በማለት ስትመልስ ፕሬዝዳንቱ አንገዳቸውን ሲደፉ ጠባቂዎቹ አሁንም ከአይናቸውን ባየፈሰሰ ሲሆን አንደኛው ይቺ ላይ ተራ አይደለችም ብዬ ነበር በማለት ተናገረም። ይህ መለኮታዊ ነው ማለትና ፕሬዝዳንት ትራኦሬ የትንሿን ልጅ እጅ ይዞ ሲቆም አይኑ በእንባ ተሞልቶ ነበር። ቀጥሎም እንዲህ አለም፣ ተስፋ አለኝ። ከዚህ ቀን ጀምሮ ስምሽ ሆፕ ወይም ተስፋ ብቻ አይሆንም፣ መሪዎቿን ያዳነች ተስፋ ይሆናል። አንቺ የቡርኪና ፋሶ ተስፋ ነሽ በማለት በኩራት አመኳሻትም። ታላቁ ፕሬዝዳንት በኩራት የተመለከታት። ቀጥሎም አንዳንድ ነገሮች ከተስተካከሉ በኋላ ተሽከርካሪዎቹ እንደገና ተመልሰው በቀስታና በጥንቃቄ ወደ ዋና ከተማው የሚወስደውን መንገድ ይዘው መንቀሳቀስ ሲጀምሩ ረዳቱ በመስኮቱ በኩል ትንሿ ልጅ ትኩር ብሎ እየተመለከታት ይህች ትንሽ ልጅ ባትኖር ኖሮ ዛሬ ሁላችንም አልቆልን ነበር ሲል ሁሉም ያንን እያሰቡ ነበር። ህፃኗ ሆፕ ከፕሬዝዳንት ኢብራሂም ጎን ተቀምጣ ቋለኛ ወንበር ላይ ለስላሳ ትራስ ተደግፋና ትናንሽ እጆቿን ጭናዋ ላይ አኑራ በመስኮቱ ውጭውን እየተመለከተች በጸጥታ ታላቁን ጉዞ እያስኬደችው ነው። በመጨረሻም ከመዳረሻቸው በሰላም ገብቶ ሲያበቁ ሰፋፊዎቹ በሮች ተከፈቱና ቤተመንግስት ውስጥ ያሉ ሰራተኞች ፕሬዝዳንቱን ለመቀበል ፈጥኖ በወጡ ጊዜ መሪያቸው የትንሿን ጎስቋላ ልጅ እጅ ይዘው ሲመለከቱ ግራ በመጋባትና መደንገጥ ጀመሩ። ፕሬዝዳንቱ ፈጠን ብለው የአደጋ ጊዜ ሰራተኞች፣ ከፍተኛ ባለስልጣኖቻቸው፣ የሚዲያ ቡድን አባላትና ጠባቂዎቻቸውን ጨምሮ ሁሉም በታላቁ አዳራሽ ውስጥ ተሰብስበው ለህፃኗ አቀባበል እንዲያደርጉ ጥሪ ያቀረቡና ሁሉም በችኮላ አዳራሽ ውስጥ ተሰየሙ። ህፃኗ ሆፕ ያንኑ የተቀደደ ቀሚሷን ለብሳ ከፕሬዝዳንቱ ጎን ቆማ ሳለ ፊቷ ላይ የድካም ስሜት የሚታይባትና እግሯም አቧራ ይጠጣ ስለነበር በትዕይንቱ ግራ የተጋባት ተሰብሳቢ ጸጥ ረጭ ብሎ የሚባለውን ለመስማት አሰፈሰፈ። ቀጥሎም ፕሬዝዳንቱ ወደ መድረክ ሄዱና ሁሉም ሰው የሆነውን እንዲያውቅ ፈልጌ ነው የምለው ፖለቲካ አይደለም፣ የመንግስት ትራም አይደለም፣ ለካሜራ ፍጆታ አይደለም። ዛሬ የህይወትና የሞት ቀን ነበር። ወደ አንድ በጣም አስፈላጊ ስብሰባ እየሄድኩ ነበር። ለሀገራችን በቢሊዮን የሚቆጠር ገንዘብ ሊያመጣ የሚችል ትልቅ ጉዳይ በመሆኑ ብዙ ጊዜ ስጠብቀው ቆይቻለሁ። ሁሉም ነገር ደና ሆኖ ተሽከርካሪዎቹ በተረጋጋ ሁኔታ እየተንቀሳቀሱ ሳለ ግን በድንገት አንድ የ5 ዓመት ወላጅ አልባ ህፃን ልጅ ከጫካ ውስጥ ወጣ ከፊት ለፊታችን በመንገዱ መሃል ቆመችና ምን ያደረገች እንደሆነ ስትጠየቅም ወደዚያ መሄድ እንደሌለብኝና በሄድም እንደማልመለስ በድፍረት ተናገረች። ነገሩ አስገርሞን በቸልታ ልናልፋት ብናስብም ቀርቤ ሁኔታውን ሳጤነው ግን በተለይ ምሳሌዎቿ መንፈሴን አናውጠውታል። እናም የምትለውን አዳመጥኳት በማለት ጉዳዩ ለታዳሚዎች በዝርዝር አስረዳና ወደ ሆፕ ዞሮ ለስላሳ እጇን ትከሻው ላይ ጣል አድርጎ ከሁለት ሰዓታት በኋላ ዜናውን ሰማን። የቤንዚን ታንኮች መንገድ ላይ ፈንድተው ከ30 በላይ መኪኖች በእሳት ተያይዘዋል። በቦታው የነበረ ማንም ሰው አልተረፈም። ነገሩ የሆነው ደግሞ እኛ እዛ በመንደርስበት ሰዓት ላይ ስለነበር እኔ የቅርብ ሰዎችና መላ ቡድኔ ምናልባትም አሁን በህይወት ላልኖር እንችል ነበር
በማለት ሲናገር ድብልቅልቅ ስሜትና የሐዘንም የደስታም የማይገባ ጭጋግ በአዳራሹ ሰፍኖ እንባ በየሰው ጉንጮች ላይ የወረደ ከባድ ጸጥታ ሰፈነ። አንዳንድ ኃይለኛና ቆፍጣና በከባድ አደጋ ውስጥ ያለፉ ጠባቂዎች እንኳን ሳይቀሩ በግልጽ ማልቀስ ጀመሩ። ፕሬዝዳንቱም አይናቸውን ጠርገው እንደገና ሆፕን እየተመለከቱ ይህች ትንሽ ልጅ የሀገሯን ፕሬዝዳንት ጨምሮ ሁሉንም ሰው አዳነች። በባዶ እግሯና በባዶ ሆዷ ያለ ቤተሰብ እየኖረች የነበረ ቢሆንም ከዛሬ ጀምሮ ወላጅ አልባ አይደለችም። የኔ ልጅ ነች። ስሟም ሆፕ ወይም ተስፋ ብየዋለሁ። በዚህ ቤተ መንግስት ውስጥ አሳድጋታለሁ። እናም የምትፈልገውን ሁሉ ማግኘት አለባት በማለት ሲናገር በቦታው ያሉ ሁሉ በደስታ ፈነጠጡ። ሆፕ በጸጥታ እንባዋ በጉንጯ ላይ ይወርዳል። እንደዚህ ታክፋ ልጅ ተብላ አታውቅም። አሁን ግን ለብዙ ፈገግታ ለሚታይባቸው ፊቶች ምክንያት ሆናለች። ፕሬዝዳንቱ ይህንን ካለ በኋላ ለቅፍ አድርጎ አነሳትና ይህቺ ልጅ ብቻ አይደለችም፣ የሀገርም ሀብት ናት። ሁላችንም የምንፈልጋት ሴት ልጅ ነች በማለት ንግግራቸውን አሳረጉ። የዚች ሕፃን ልጅና የፕሬዝዳንት ኢብራሂም ትራኦሬ ታሪክ በመሪነት ውስጥ ትልቅነት የሚመጣው ጮክ ብሎ ከመናገር ብቻ ሳይሆን በዝምታ ሁሉንም ነገር ሳይንቁ በመስማት እንደሆነና ማዳመጥ ለጥሩ መሪነት እጅግ ጠቃሚ መሆኑን አሳይቶ አልፏል። ፕሬዝዳንት ትራኦሬ ወደ ስልጣን ከመጡ ወዲህ ከ19 በላይ የግድያ ሙከራዎች ተደርጎባቸው ሁሉም በሚባል ደረጃ ከሽፈዋል። ይህም የግድያ ሙከራ ተብሎ ባይታሰብም ከከባድ የሞት አደጋ እንዳመለጡ ተደርጎ ይወሰዳል። ለዛሬው በዚያ በቃን። በቸር ያቆየን።